እግዚአብሔር ሲወዳችሁ ሰው ይሰጣችኋል። በመጀመሪያ ሀይሚዬና ብሩኬ እግዚአብሔር በልጅ ይባርካችሁ፣ የልባችሁን መሻት ከኃጢአት በስተቀር ይፈጽምላችሁ፣ በመንገዳችሁ ፈጣሪ ይቅደምላችሁ፣ መጨረሻችሁን ያሳምርላችሁ፣ ከክፉ ነገር ከክፉ አይን ፈጣሪ ይጠብቃችሁ። የሰው ልጅ መጨረሻው ሲያምር ነውና ደስ የሚለው። መጨረሻችሁን ያሳምርላችሁ። ለእናንተ እኔ ቃል የለኝም፣ ከቃል በላይ ናችሁ። የፍቅርን ጥግ አሳይታችሁናል። መጀመሪያ ፍቅርን ስትገልጹ በተግባር ገለጻችሁ፣ አሁንም ደግሞ በቃል ትገልጹልናላችሁ። እንደናንተ አይነት ወጣት ማየት መታደል ነው። እውነቴን ነው የምላችሁ። በዚህ ጊዜ እግዚአብሔር ሲወዳችሁ ሰው ይሰጣችኋል፣ እስከ መጨረሻው የሚረዳችሁ። ሀይሚዬ መውለድ አልችልም ብላ ካደረገችው ፕራንክ በላይ የብሩኬ ምላሽ ልብ ይነካ ነበረ። እስከ መቼ ድረስ ነው በዚህ መንገድም አብረኸኝ የምትሆነው ስትለው እስከ ሞት ድረስ ነው ያላት። አያችሁ፣ ይሄን ማለት የሚችል ሰው፣ ማገናዘብ የሚችል ሰው በፈጣሪው የሚያምን ሰው ነው። ምክንያቱም አንድ ሴት ወይም ደግሞ አንድ ወንድ መውለድ አይችልም ሲባል ይሄ የፈጣሪ ስራ ነው፣ ፈጣሪ የፈቀደው ነው የሚሆነው ብሎ የሚረዳችሁ ሰው ማግኘት መታደል ነው። አለመውለድ የብዙዎችን ፍቅር የብዙዎችን ትዳር የበተነ ነው አይደለ? የፈጣሪ ፍቃድ ነው። እግዚአብሔር በሰጠን ጊዜ ይስጠን ብሎ የሚታገስ ሰው አሁን ላይ የለም። በጣም ምናልባት አንዳንድ ልታገኙ ትችሉ ይሆናል። ግን እንደዚህ አይነት ሰዎች ለማግኘት ፈጣሪ ሲሰጣችሁ ብቻ ነው። ግን ይሄ ነገር እኛ ህይወት ላይ ቢያጋጥመን ግን ምንድነው የምናደርገው? ባላችን መውለድ አይችልም ቢባል ወይኛ መውለድ ባንችል ምንድነው የምናደርገው? አላቅም። ምናልባት ሀይሚና ብሩኬ ፕራንክ ሲደራረጉ ርዕሱ አስደንግጦናል፣ ንግግራቸው አስደንግጦን ሊሆን ይችላል። ግን በእውነተኛው ዓለም ግን እንደዚህ አይነት ታሪክ አለ። ገባችሁ? አለመውለድ ምን ያክል ይሄ ሰው ልጅ ህይወት እንዴት እንደሚበጠብጠው፣ ትዳራችሁን ፍቅራችሁን ምን ያህል እንደሚበጠብጠው ማለት ነው። ይበትነዋል። የሚበትነው በምን መሰላችሁ? አለመረዳት። እውነተኛ ፍቅር ሲሆን ይሄ የፈጣሪ ፍቃድ ነው ብሎ የሚረዳችሁ ሰው ያስፈልጋችኋል። አንድ ነገር ልንገራችሁ። እኔ ከምሰራበት ቤት ማለት ነው ቤተሰብ ናቸው፣ የሴትዬ ዘመድ ናቸው ማለት ነው። እና ሁለት ሰዎች ናቸው። አንዷ ልጅ ሳትወልድ በ6 ዓመቷ ልጅ ሰጣት፣ አንድ ወንድ ልጅ ሰጣት። እሱ ራሱ ጤነኛ ልጅ አይደለም። የሚገርማችሁ ነገር ማለት ነው ትንሽ ቅንጭላቱን ያማዋል ማለት ነው። እኔ አላቅም፣ እብድ ልበለው ምን ልበለው አላቅም፣ እግዚአብሔር ይቅር ይበለኝና ማለት ነው። እና ትንሽ ያማዋል ማለት ነው፣ ህመም አለበት ማለት ነው። አንድ ልጅ ነው የሰጣት፣ ድጋሜ ራሱ አልሰጣትም። አንድ ነው፣ እሱም ደግሞ ጤነኛ ልጅ አይደለም። አንዷ ደግሞ እስካሁን ድረስ አለች ልጅ ሳይሰጣት ማለት ነው። በጸሎታችሁ አስቡኝ፣ በዱዓችሁ አስቡኝ የምትል አንዲት አለች። ባሏን አግባ ስትለው አይ አላህ ያለው ነው የሚሆነው እጠብቃለሁ ብሎ ይኸው እስካሁን ድረስ እየጠበቀ ነው። የሚገርማችሁ ማለት ነው እንግዲህ ሌላ ሴት እኮ ማግባት ይቻላል እዚህ ሀገር አይደለ? 2-3 ሴት ማግባት ይችላሉ ወንዶች አይደለ? ግን አንዳንድ ሰዎች እንደዚህ አይነት ሰዎችም አሉ። አንዳንድ ሰዎች ደግሞ መውለድ ካልቻለች ቤት ውስጥ ያስቀምጣትና ሌላ ሴት አግብቶ ይወልዳል። እዚህ አሁን እኔ ካለሁበት እና ብዙ ቤት ውስጥ በእያንዳንዱ ቤት ውስጥ ስትሄዱ በጣም ብዙ ታሪኮች አሉ። እና ኢትዮጵያ ውስጥም እንደዚህ አይነት ታሪኮች አሉ። ገባችሁ? አለመውለዳችሁ ብዙ ነገር እንትን ይላችኋልና እኔ ሀይሚ ፕራንክ ካደረገችው በላይ ብሩኬ የተናገረው ቃል እኔ በጣም ውስጤን ነው የነካው። እግዚአብሔርን ነው የምለው። እና ፈጣሪ ከክፉ ነገር ይጠብቃችሁ፣ መጨረሻችሁን ያሳምርላችሁ፣ የልባችሁን መሻት ፈጣሪ ይስጣችሁ። የእውነት ከልብ እግዚአብሔር ምስክሬ ነው፣ ከቃል በላይ ናቸው። በምን አይነት መንገድ እነሱ መግለጽ እንዳለብኝ አላቅም፣ ግን በጣም ብዙዎች ይማሩበታል። እኛ ላይ ቢደርስ እንደዚህ አይነት ነገር ምንድነው የምናደርገው? በጣም ከባድ ነው። አለመውለዳችሁ ሲነገራችሁ እናንተ ምናልባት መውለድ ካልቻላችሁ የቤተሰብ ጫና አለ፣ የጓደኛ ጫና አለ፣ የዛ ሰው ጭንቀት ራሱ አለባችሁ። በጣም ብዙ ነገሮችን ተሸክማችሁ ተቋቁማችሁ ለፍቅር ብላችሁ መስዋዕት መክፈል በጣም ከባድ ነው። ግን ለሰው የከበደ ለእግዚአብሔር ቀላል ነው። እግዚአብሔር
የሚሰጥም እግዚአብሔር ነው፣ የሚነሳም እግዚአብሔር ነው። ሁሉም የሚሰጠው እግዚአብሔር ሲፈቅድ ብቻ ነው። እግዚአብሔር ካልፈቀደ አልፈቀደም ነው። ይህን ለመረዳት ግን እምነት ያስፈልጋል። እውነተኛ እምነት ካላችሁ እውነተኛ ፍቅር አላችሁ። ስትጋቡ እንኳ ቃል ኪዳን እንኳ ስትገባቡ ላተወኝ ቢቸግራት በሐዘኗም በደስታዋም ብትወልድም ከጎኗ ላልለይ ተባብሎ ነው ቃል የሚገባቡ እና እነዚህ ቃላቶች በጣም ከባድ ናቸው እና ሀይሚዬና ብሩኬ በጣም ለብዙዎች አስተማሪ ናቸው። እግዚአብሔር እኔ መጨረሻችሁን አሳምሮ ልጅ ወልዳችሁ ማየት ፈልጋለሁ። እኔ ለራሴ እግዚአብሔር ምስክሬ ነው። የልባችሁን መሻት ፈጣሪ እንዲሰጣችሁ ምኞቴ ነው። እንደው መድኃኒዓለም አባቴ ያደራው እግዚአብሔርን ነው የምላችሁ። ከልቤ በጣም ነው ያለቀስኩት። የሆነ ነገር በቃ ተረበሽኩ። ታውቃላችሁ በቃ ንግግራቸው ሀይሚዬም እስከ ጥግ ድረስ ነው የምትሄደው፣ ብሩኬም እንደዛው። ከዚህ በፊት በጣም በብዙ አይነት መንገድ ስላየናቸው እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛ ብዝዝት ይበል።